አፋብን ላይ ያሉ አመራሮች ከስርዓቱ ጋር የተደራደሩ ነው። መከራን ደስታን ተጋሩ። አዲስ እኮ አይደለም። በዚህ መልኩ እኮ ተኖሮ ይታወቃል አይደል እንዴ? ምንድነው ታዲያ የሆነው? አሁን የገባ መጥፎ የፖለቲካ ድውይና ጋኔን አለ። እሱን ነው የምናስወጥ። ከዛ አይ ቲንክ ሆፕፉሊ ቪዲዮ ይኖራል። ብዙ ጊዜ አሁን በአማራ ክልል ጦርነት ላይ የነበረኝን አቋም ብዙ ሰው አያስታውሰውም። ከእስር ቤት እንደወጣው የትግራይ ጦርነት ቆሞ ፕሪቶሪያ እየተዘጋጁ በነበረበት ወቅት ፋኖ ትጥቅ ይፍታ፣ የኦሮሚያ የአማራ ክልል ልዩ ኃይል ትጥቅ ይፍታ ሲባሉ መሳሪያ ከማስፈታት አይምሮና ልብን ማስፈታት ላይ እንስራ። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? ይህ ዘኢትዮጵያ ቻናላችን ነው። አማሃ ደግፋኔ በወቅታዊ ፕሮግራማችን ተመልሰን መተናል። አንዳንድ ቪዲዮዎችን ወደ እናንተ እያሻገርን እነዛ ላይ የምናነሳቸው ጉዳዮች ይኖሩናል። ደግሞ በዛሬ ማለዳ ላይ የሰማነውን አጭር መረጃም እንዲሁ እናጋራችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ከኛ ጋር ስትቆዩ ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን፣ ቪዲዮቻችንንም እንዲሁ ሼርና ላይክ ማድረግ እንዳይዘነጉ ልናስታውሱ እንወዳለን። ለሚያደርጉት የትኛውም ትብብር ግን ከወዲሁ እጅግ አድርገን ለማመስገን እንወዳለን። በቀጥታ ወደ ዛሬው ፕሮግራማችን እናልፋለን። አብራችሁን ቆዩ። ዛሬ በማለዳ አንድ የተሰማ መረጃ አለ። ይህንን መረጃ ይፋ ያደረገው ማርቲን ፕላውት ነው። ማርቲን ፕላውት የቀድሞ የቢቢሲ አፍሪካ ዋና ኤዲተር እና የምስራቅ አፍሪካ ጉዳዮችን በንቃት የሚከታተል ሰው እንደሆነ ይታወቃል። ጋዜጠኛ ነው። ማርቲን ፕላውት አራቱ ኃይሎች በሱዳን ተገናኝተው መክረዋል ብሏል። ማርቲን ፕላውት እነዚህ አራት ኃይሎች ማናቸው? ፋኖ፣ ህወሓት፣ ኦነግ ሸኔና ጀነራል አልቡርሃን የሚመሩት ኃይል በሱዳን ተገናኝተው ስለመምከራቸው ነው የተናገረው። የቀድሞ የቢቢሲ አፍሪካ ዋና ኤዲተር እና የምስራቅ አፍሪካ ጉዳዮችን በንቃት የሚከታተለው ጋዜጠኛ ማርቲን ፕላውት አራቱ ኃይሎች በቅርቡ በሱዳን ተገናኝተው መምከራቸውን ዘግቧል። ጋዜጠኛው አራቱ ኃይሎች የኢትዮጵያ መንግስት ላይ የጋራ ጥቃት ለመክፈት መምከራቸውን ነው የጻፈው። ከዚህ ቀደም ኢኮኖሚስት እነዚህ ኃይሎች በሱዳን ተገናኝተው መወያየታቸውን መዘገቡ ይታወሳል። የሱዳን ብሔራዊ ጦርን የሚመሩት ጀነራል አብዱልፈታህ አልቡርሃን የኢትዮጵያ አማጺዎችን እንደሚደግፉ መረጃዎች ያሳያሉ። ለአብነትም ከቀናት በፊት ተቀናቃኛቸው መሐመድ ሐምዳን ዳጋሎ ወይም ሄሜቲ የትግራይ ታጣቂዎች ከአልቡርሃን ጎን ተሰልፈው እየተዋጉ ነው ብለው መክሰሳቸውም ይታወሳል። ይህንን እንደ መጀመሪያ መረጃነት ወደ እናንተ ካደረስን አሁን ሲወጣ ወደ እናንተ ለማድረስ የወደድነው መረጃ ስለሆነ በፍጥነት ወደ እናንተ ለማድረስ ነው የሞከርነው። ከዚህ በኋላ ግን የሚኖሩትን ጉዳዮቻችንን ወደ እናንተ የምናሻግረው መነሻ የሚሆኑንን ቪዲዮዎችን እየጋበዝን ነው። ከሰሞኑ ዘመነ ካሴ በጉምዝ አካባቢ ነበረ። እዛ ላይ አንድ ያደረገው ንግግር አለ። ለአማራው ወገን ያስተላለፈው መልእክት አለ። እሱን እንሰማና ይህንን መልእክቱን አስመልክቶ የአንዳንድ ጉዳዮችን ወደ እናንተ ለማድረስ እንሞክራለን። እስኪ አስቀድሞ ዘመነ ካሴ ምንድን ነው ያለው የሚለውን ጥቂት ሰምተን እንመለስ። አብራችሁን ቆዩ። አንድ ወር ከምናምን በዚሁ ከበላያ ጀምሮ ባለው ቀጠና ስንንቀሳቀስ ቆይተናል። ብዙ የተሰበሩ መንፈሶችን አይተናል። ብዙ መጥፎ አሻራዎችን አይተናል። እሱ በከፊል ሳይሆን ሙሉ በሙሉ መቀየር አለበት። አማራ በየቦታው ሙቷል፣ በየቦታው ወድቆ ቀርቷል። የጉምዝ ሰፈሮች በየሰፈሩ ተቃጥለዋል። ይህ ዘመን ለአንዴና ለመጨረሻ ጊዜ ማብቃት አለበት። ከአማራ ማህበረሰብ ጋር መነጋገር አለባችሁ ስንላቸው መሪዎች ሁለቴ እንኳን አላሰቡም። ተከትለውን ነው የመጡ። የሽማግሌ ተወካዮች ተከትለውን ነው የመጡ። ነገ ብድግ ብላችሁ እናንተ ሄዳችሁ ከጉምዙ ጋር መነገድ፣ ከጉምዙ ጋር መስራት፣ ከጉምዙ ጋር መኖር መጀመር አለባችሁ። እናንተ አማራ ወገኖች ሆይ ውጡና ከጉምዙ ጋር ተወያዩ። ውጡና በገበያ ተገበያዩ። ተመካከሩ፣ ስሩ፣ አብራችሁ ዋሉ፣ አብራችሁ ደሩ። መከራን ደስታን ተጋሩ። አዲስ እኮ አይደለም። በዚህ መልኩ እኮ ተኖሮ ይታወቃል አይደል እንዴ? ምንድነው ታዲያ የሆነው? አሁን የገባ መጥፎ የፖለቲካ ድውይና ጋኔን አለ። እሱን ነው የምናስወጣው። የሚወጣው ደግሞ እንዲህ ነው። ሌላ ነገር አይፈልግም። የሚወጣው በመገናኘት በመምከር ነው፣ በሌላ መንገድ አይደለም። እንግዲህ እንደሰማችሁት ዘመነ ካሴ ይህንን ንግግር አድርጓል። እኔ ይህንን የዘመነ ካሴን ከተናገረው ሙሉ ንግግር ውስጥ ይሄኛው ላይ ትኩረት ማድረግ ስለፈለኩ ነው ይህንን ያመጣሁት።
ይህን ንግግሩን በዘመናት መካከል የተሰማው የዘመነ ካሴ ድንቅ ንግግር ብየዋለሁ። ለምን ይህንን አልኩት? አብራራለሁ። ምን ችግሮች አሉት? አብራራለሁ። ግን በዘመናት መካከል የተሰማ የዘመነ ካሴ ድንቅ ንግግር ነው። ምንድን ነው ያለው? ኦኬ፣ በማህበረሰብ ደረጃ ማውራቱ ምናልባት ማን ወክሏችሁ ነው የሚል ጥያቄ ሊያስነሳ ቢችልም ግን ከጉምዙ ማህበረሰብ ጋር የአማራው ማህበረሰብ መገበያየት አለበት፣ በሰላም መኖር አለበት የሚል መልእክትን ያስተላለፈው። ይሄ በጣም ድንቅ ንግግር ነው። በጣም ድንቅ መልእክት ነው። ከታጣቂዎች ከአማጺዎች የአማጺ ቡድንን ከሚመሩ መሪዎች የማንጠብቀው ንግግር ነው። እውነቱን ለመናገር አንጠብቅም ከነሱ እንደዚህ ያዘው በለው ፍለጠው ነው የምንጠብቀው። ማሳያዎች ማምጣት እኮ እንችላለን። እነ በቀለ ገርባ ምን አይነት ንግግር እንደውም እነሱ አማጺ ቡድን አልነበራቸውም፣ ታጣቂ ቡድን አልነበራቸውም። ዝም ብሎ ተቃዋሚ ፓርቲዎች ነበሩ፣ ያንን የሚመሩ እዛ እንቅስቃሴ ውስጥ የነበሩ ሰዎች ናቸው። ግን ምን ሲናገሩ እንደነበረ እናስታውሳለን። ከከሌ ጋር አትገበያዩ፣ ከከሌ እቃ አትግዙ፣ የከሌ ምግብ እንዲህ ነው፣ ይሄንን አትብሉ የሚል ንግግር ነበር የሚናገሩት። ናው ዘመነ ካሴ ታጣቂ ቡድን የሚመራ መሪ ነው፣ የፋኖ መሪ ነው፣ የአፋብን መሪ ነው። ስለዚህ በስሩ የሚያዛቸው ታጣቂዎች ያሉት ነው። ይሄ ሰው እንደሌሎቹ ቢል ምክንያታዊ ነው ልትሉ ትችላላችሁ። ልክ አይደለም ምክንያታዊ ነው ስላችሁ ልክ አይደለም። ግን ሌሎች ያስለመዱንን ነገር ነው ያለው ልንል እንችል ነበር። ያለው ግን ምንድነው? በሰላም ኑሩ፣ አብራችሁ ኑሩ፣ ተገበያዩ፣ ማህበራዊ ኑሯችሁን አጠንክሩ ብሎ ምክር ሲሰጥ ነው የሰማነው። ሄጄ ሳናገራቸው የጉምዝ ሰዎችን መሪዎቹ የታጣቂዎችን መሪዎች ሁለቴ እንኳን አላሰቡም መተው ከኛ ጋር ለመነጋገር እናንተም ከነርሱ ጋር አብራችሁ ስሩ የሚል የሰላም መልእክት ነው ያስተላለፈው። ይሄ በዘመናት መካከል የተሰማው የዘመነ ካሴ ድንቅ መልእክት ነው። ኦኬ አብራችሁ ኑሩ፣ ተገበያዩ የሚሉ መልእክቶችን ግን ለምን ዓላማ ነው ይሄንን መልእክት ያስተላለፈው የሚለው ግን መነጋገር አለብን። ለምንድን ነው ይሄንን ዓላማ ያስተላለፈው? ችግር ያመጣብን የፖለቲካ ደዌ ያለ እሱን ማስወገድ ያለብን ሲል ምን እያለ ነው ዘመነ ካሴ የሚለው ላይ መነጋገር አለብን። እሱን ማስወጣት አለብን ሲል እንዴት ነው የሚያስወጣው የሚለው ነገር ላይ መነጋገር አለብን። ኦኬ ታጣቂ ድርጅት የሚመራ ሰው ነው ዘመነ ካሴ። ስለዚህ በመካከላችን የገባ የፖለቲካ ደዌ ያለ የሆነ የፖለቲካ ቀውስ አለ፣ እሱን ማስወጣት አለብን ሲል ተዋግተን አሸንፈን መንግስትን ማሸነፍ አለብን እያለ ነው። በመካከላችን ጠብ የዘራ አካል አለ እያለ ነው። ስለዚህ የጉምዙንና የአማራውን ማህበረሰብ ተገበያዩ፣ አብራችሁ ስሩ ሲል ዘመነ ካሴ የእናንተ አብሮ መስራት የሚያስደነግጠው የሆነ ኃይል አለ እያለ ከጀርባ ያለው መልእክት ይሄ ነው። ስለዚህ አብረን እንስራና ችግሮቻችንን ፈተን አብረን እንስራና የሆነን አካል እናስወግድ እያለ ነው። በጦርነት ማስወገዱ ልክ አይደለም። ኦኬ ልታስወግድ ልትሰራ ትችላለህ። በምርጫ አሸንፈ በሆነ ዲፕሎማሲያዊ ጫና አሸንፈ ልታመጣው ትችላለህ። በጦርነት የሚመጣ ለውጥ ግን ጥሩ አይደለም። ስለዚህ እኛ እንተባበር ሲል፣ እኛ እንገበያይ ሲል፣ እኛ አብረን እንሆን አንድ ላይ ሆነን እንስራ ሲል ምናስወግደው አካል አለ እያለ ነው። እኔ እሱ ሊል ባሰበው ጭንቅላት ውስጥ በተመላለሰው ልክ ሳይሆን በቃ መንግስትን ልናስወግድ እንፈልጋለን የሚለውን ነገር ብቻ ነው መውሰድ የምፈልገው። ከዛ ውጭ ያለው ስለማይጠቅም ማለት መንግስትን በጦርነት የምናስወግድ ቡድን እንሁን እያለ ነው። ስለ ህዝብ ማውራቱን ራሱ እጠራጠራለሁ። እኔ ማህበረሰብ እያለ ያወራል እንጂ ስለ ማህበረሰብ ማውራቱን በራሱ እጠራጠራለሁ። ምክንያቱም ጉዳዩ የታጣቂዎቹ ጉዳይ ነው። እናብር፣ ከኛ ጋር ሆኑ፣ እንስራ፣ አብረን እንስራ። ከዚህ በፊት ማስረስ ማረን አምጤ አንድ አድሬስ ያደረገው ነገር ነበረ። የፖለቲካ ደሴት ሆነን የምንገፋው ድርጅት አይደለም፣ የምንገፋው ትግል አይደለም። ሀብታሙ አያሌው በጣም ሲቃወመው የነበረው ነገር ብቻችንን ለውጥ ማምጣት እንችላለን የሚል አስተሳሰብ ፋኖ ውስጥ አሁን የለም። ይሄ አብዞርብ ሆኗል፣ በቃ ከጭንቅላታቸው ውስጥ አልቋል። እዛም እዚህም እያሉ ህወሓትንም ጉምዙም ጋር እየሄዱ የሚቃረሟቸው ኃይሎች አሉ እያለ ትችት ሲሰነዘር ነበር። በተለይም የህወሓትን መሰረት አድርጎ የህወሓትን መግለጫ መሰረት አድርጎ ይሄ አስተሳሰብ ብቻችንን የምናመጣው ለውጥ የለም የሚለው አስተሳሰብ አሁን ዘመነ ካሴም ጋር ያለ ይመስላል። ለዛ ነው ጉምዞች ጋር ሄዶ የሆነ ስምምነት ለመፍጠር የሞከረው። አምኗል ማለት ነው። ፋኖ ብቻዬን የማመጣው የሆነ ነገር የለም ብሎ አምኗል ማለት። ስለዚህ ከቲፒኤልኤፍ ከጉምዞችም ጋር ሆኖ መንግስት ላይ ጫና ማሳደር ይፈልጋል። እንዲህ አይነት ስራ የሚሰራ የታጣቂ ቡድን መሪ ቅድም በዘመናት መካከል የታየው የዘመነ ካሴ ድንቅ መልእክት ያልኩት ግን ከጀርባው እንዲህ አይነት መልእክትን ያዘለው። አብረን እንኑንና መንግስትን እናስወግድ፣ አብረን እንኑንና 4 ኪሎ እንግባ የሚል መልእክት ነው ያዘለው። በዚህ መልእክት ባይታጀብ ኖሮ ያ ንግግሩ በጣም የተመረጠ ንግግር ነበረ። በዚህ የተነሳ በማር የተለወሰ መርዝ እንዲሆን ያስገድደዋል ንግግሩ። ስለ ጉምዝ የተጨነቀውን ያክል እንደዚህ ከነሱ ጋር አብረን እንስራ፣ የጉምዝ ሰዎች ሁለት ያላሰቡም ከኛ ጋር ለመነጋገር ሲመጡ ያለውን ያክል
ነፃ አውጣዋለሁ ብሎ ጫካ የገባለትን አማራን ተጨንቆለታል ወይ? ምክንያት ይታገታላ በራሱ በፋኖ ሰዎች ምክንያት በእንብርክክ ያስቆይዷቸዋል። የራሳቸውን የአማራ ሽማግሌዎችን የሀገር ሽማግሌዎችን እናደራደር የሚሉትን ሁሉ በእንብርክክ ሁሉ የሚያስኬዱበት ጊዜ ነበር። እጅ የሚቆርጡበት እንደዚህ ምናምን ጊዜ ነበረ ታውቃላችሁ። እና ስለነሱ ተጨንቋል ወይ ብለን እንደው ክሮስ ቼክ ለማድረግ ብንሞክር ብዙም የሚገዳቸው ሰዎች ሆኖ አላገኘንም። ስለ ጉምዝ ግን ማህበረሰብ ያወራሉ። ይሄ ምንድነው የተአማኒነትን ይገዛላቸዋል። ስለ ጉምዝ ማህበረሰብ ጥሩ ሲያወሩ የጉምዝ ማህበረሰብ ተጨቁኗል ብለው ጫካ የገቡ ነፍጥ ያነገቡ መሳሪያ ታጥቀው የሚታገሉ ሰዎች አመኔታቸውን እንዲያሳድሩ እነሱ ላይ ያደርጋቸዋል። ለዛ ነው ስለነዛ ብዙ የሚደሰኩረው ማለት ነው። ግን ያቺ እንደው በተናጠል ወጣ እንደው መታወቂያቸው ብትሆን በዚህ ነው የምንንቀሳቀሰው ቢሉ ግን በዘመናት መካከል የተሰማው ድንቅ ንግግር ሆኖ ይቀጥል ነበረ። ዘመድኩን በቀለ አንድ መረጃ አውጥቷል። ሙሉን አልጋብዛችሁም፣ ቀንጨብ አድርጌ ጋብዛችሁና እዛ ላይ እንነጋገራለን። የአብን አመራሮች ድርድር ጀምረዋል የሚል ነገር እየተናገረ ነው። እስኪ ጥቂት ሰከንድ ነው፣ እሱን ሰምተን እንመለስ። አብን ላይ ያሉ አመራሮች ከስርዓቱ ጋር እየተደራደሩ ነው። ድርድሩም ለብቻ ነው እንዳለ በሚያውቁት አይደለም፣ እየተደራደሩ ነው። እንደሰማችሁት የሚደራደሩ የአብን አመራሮች አሉ ነው የሚለው። በድርጅት ደረጃ አይደለም፣ በአብን ደረጃ ማን ነው? በአብን አልኩኝ፣ በአፋብን በዚህ ይታረም። በአፋብን ደረጃ ድርድር የጀመሩ ሰዎች አሉ የሚል መልእክት ነው ወደኛ ደረሰው ዘመድኩንና በድርጅት ደረጃ አይደለም፣ በአፋብን ደረጃ ሳይሆን 8 የሚሆኑ የአፋብን አመራሮች ናቸው ይህንን ነገር ማድረግ የጀመሩት ነው የሚለው ዘመድኩን በቀለ። በድርጅት ደረጃ አለመሆኑ ትንሽ ጥያቄ ውስጥ ያስገባዋል ጉዳዩን። ሪሊ ድርድር ተጀምሯል የሚል ጥያቄ እንድታነሱ የሚያስገድዳችሁ ነው የሚሆነው። እና ደግሞ ተአማኒነቱ ቅቡልነቱ የምታነሱበት ጥያቄ እንዳለ ሆኖ ዘላቂነቱ ላይም ጥያቄ ኦኬ እየተደራደሩ ነው ብለን ብናምን እንኳን ይሳካል ወይ የሚፈለገው ጎል ይገኛል ወይ የሚል ጥያቄ እንድናነሳ የሚያስገድደን ነው። ምክንያቱም በድርጅት ደረጃ ካልሆነ በአፋብን ደረጃ ካልሆነ ድርጅቱ እንደ ድርጅት አምኖበት በዚህ ጊዜ ከመንግስት ጋር መደራደር አለብኝ ብሎ አምኖ ያደረገው ነገር ካልሆነ ለውጥ አያመጣም። ምክንያቱም እነ ማስረሻ ሰጤ ተደራድረው ገብተው አይተናል። እነ ኮሎኔል ፋንታውን ሙሐባው ተደራድረው ገብተው አይተናል። የአፋድ ሰዎች በብዛት የቀረው እስክንድር ነጋ ብቻ ነው እስኪባል ድረስ ገብተው አይተናል። አማራ ክልል ግን ሰላም አለ አሁን። ግማሽ ድርድር ሙሉ ሰላም አያመጣም። ይሄ መታወቅ አለበት። ግማሽ ድርድር ሙሉ ሰላም አምጥቶ አያውቅም። ስለዚህ በድርጅት ደረጃ በአፋብን ደረጃ በድርጅት አቋም ደረጃ ተይዞበት ከመንግስት ጋር ድርድር መደረግ ተጀምሮ ቢሆን ኖሮ በጣም የተመረጠ ጉዳይ ነበር። ምክንያቱም በድርድሩ ምክንያት አትሊስት ተኩስ ይቆማል። ስለዚህ በተኩስ ምክንያት ሰው አይሞትብንም ነበረ ማለት ነው። አሁን ግን የምንሰማው መረጃ 8 የሚሆኑ ከፍተኛ አመራሮች የአፋብን ከመንግስት ጋር ተነጥለው እየተደራደሩ ነው የሚል መረጃ ነው። እነዚህ ሰዎች አካሄዱን ትንሽ ዋይዝሊ መሄድ ጀምረው የበላዮቻቸውንም የበታቾቻቸውንም ማሳምነው ድርጅቱ እንደ ድርጅት ወደ ድርድር መምጣት የሚችልበትን መንገድ ቢፈጥሩ የተመረጠ ነበረ። በጣም የተወደደ መንገድ እሱ ነበረ። ግን አንፎርቹኔትሊ እሱ አይደለም እየሆነ ያለው። የጠራቸው ገንዘቦች አሉ ዘመድኩን በቀለ በቢሊየን የሚቆጠሩ ገንዘቦች 65 75 55 ቢሊየን የሚባሉ እናንተ እሱን ስጡን እና ፋኖ አሁን 600 ሺህ ተዋጊ ያለው ስለዚህ ከዛ ውስጥ የተወሰነውን ዲሳርም እናደርግላችኋለን። ስለዚህ ይህንን ያህል ገንዘብ ስጡን፣ ከመንግስት በኩል ግን 25 ቢሊዮን ነው የምንሰጣችሁ የሚል ድርድር እያደረጉ ነው የሚል ያልተጨበጠ መረጃ ሲሰጥ ነበረ። እኔ አሁን የብሮቹን መጠን እንደዚህ አድርጓል የሚለው ሳይሆን ኮንሴፕቱ ላይ የድርድር ኮንሴፕቱ ላይ ብንነጋገር ጥሩ ነው። አፋብን እንደ ድርጅት የሚያዋጣው መደራደራቸው አይቀርም። እውነቱን ለመናገር እኮ ይታወቃል። ማንም ያሸንፍ ማንም ግቡን ያሳካ ማንም ግን መደራደራቸው አይቀርም። አፍተሮል በድርድር ነው የሚያበቃው። ሁሉ ነገር በድርድር ነው የሚያበቃው። ያ ድርድር ሊመጣ ካለ ያ ድርድር መደረጉ የማይቀር ከሆነ አሁን ለምን አናደርገውም የሚል ነገር እንድናነሳ ያደርገናል። ኮንሴፕቱ ሊናወራ ካልን ስለዚህ እነዚህ የአፋብን አመራሮች ትንሽ ዋይዝሊ ቢሄዱና ትልልቆቹን ወሳኞቹን አመራሮች አካተው የበታቾቻቸውን አነጋግረው በእርግጥም ከመንግስት ጋር መነጋገር የሚችሉበት ሚንስ ቢፈጠር እጅግ በጣም የተወደደ ነው የሚሆነው። ግን እነማን ናቸው
እነዚህ ሰዎች የሚል ጥያቄ ደግሞ ተያይዞ ሊነሳ ይገባል። ተገንጥለው ከአፋብን ተገንጥለው በራሳቸው ቡድን መስርተው ከመንግስት ጋር ሊደራደሩ ያሉት አካላት እነማን ናቸው? ይሄስ ደግሞ ያዋጣሉ? ቅድም እንዳልኳችሁ ግማሽ ድርድር ሙሉ ሰላም ስለማያመጣ ያዋጣሉ? ማሳያ ሁለት ማሳያ ማንሳት እንችላለን። የኦሮሞ ነጻነት ሰራዊት ሰዎች እነ ጃልሰኝ ተደራድረው ገብተዋል አይደለ? ስልጣን የተሰጣቸው አሉ አይደለ? ግን ኦሮሚያ ክልል ስቲል ሰላም ነው ወይ? ግማሽ ድርድር ሙሉ ሰላም አያመጣም። አማራ ክልል እዛውም ቢሆን የነማስረሻ ሰጠኝ እነ ኮሎኔል ፋንታሁን ሟባ ተደራድረው ገብተዋል። ግን አማራ ክልል ስቲል ሰላም የለም። ስለዚህ ግማሽ ድርድር ነው፣ ሙሉ ሰላም አላመጣም። ፕሪቶሪያ ግን ሂዱ። ምናልባት ከድርድሩ በኋላ የተፈጠሩ ስንጥቃቶች አሉ። ከድርድሩ በፊት ግን ሁሉም ተስማምተው መደራደር አለብን ብለው ነው ፕሪቶሪያ የሄዱት። ሰላም ነበር ያመጡት። ተኩስ ቆመ፣ በጥይት ምክንያት የሚሞት ሰው ቆመ፣ መሰረተ ልማት ተከፈተ፣ መንገድ፣ አውሮፕላን፣ ሁሉ ነገር እንደ ድሮ ሆነ። ስለዚህ ግማሽ ድርድር ሙሉ ሰላም አያመጣም። ከተደራደሩ ልከዋት ከፌዴራል መንግስቱ ጋር ፕሪቶሪያ ላይ እንደተደራደረው በድርጅት አቋም፣ አሁን በአፋብን አቋም፣ አሁን በኦሮሞ ነጻነት ሰራዊት አቋም ቢሆን እንደማለት ነው። እንደዛ ቢያደርጉት የተወደደ ነው። ግን የተወሰኑ ሰዎች ተገንጥለው ድርድር እያደረጉ ነው ከመንግስት ጋር የሚል መረጃ ለመስጠት ነው የሞከረው ዘመድኩን በቀለ። የጀዋር መሐመድ ሰሞናዊ ቃለ ምልልስ ስለ ፋኖ ስለ አማራው ትግል ያነሳቸው ነገሮች አሉ። እነዚህንም ጥቂት አንስቶ ማለፍ ተገቢ ነው የሚሆነው። ጀዋር መሐመድ በዚህ ቃለ ምልልስ ላይ ምን አለ የሚለውን ጥቂት ላሰማችሁና እዛ ላይ ደግሞ የተወሰኑ ጉዳዮችን እናነሳለን ማለት ነው። እንዲህ ነው ያለው ጀዋር መሐመድ። ጥቂት ሰምተን እንመለስ። ከዛ አይ ቲንክ ሆፕፉሊ ቪዲዮ ይኖራል። ብዙ ጊዜ አሁን በአማራ ክልል ጦርነት ላይ የነበረኝን አቋም ብዙ ሰው አያስታውሰውም። ከእስር ቤት እንደወጣው የትግራይ ጦርነት ቆሞ ፕሪቶሪያ እየተዘጋጁ በነበረበት ወቅት ፋኖ ትጥቅ ይፍታ፣ የአማራ ክልል ልዩ ኃይል ትጥቅ ይፍታ ሲባሉ መሳሪያ ከማስፈታት አይምሮና ልብን ማስፈታት ላይ እንስራ፣ ማስተማመኛ አሹራንስ እንስጠው፣ we need to demilitarize our politics የሚል ስናገር ነበር። ይሄን ደግሞ ለዲፕሎማቶችም ለሌሎችም ስናገር ለምንድን ነው እንደዛ ስለነበረው? ቢኮዝ አይ ኒው አንደኛ ከልጅነት ጀምሬ ሳጠራ ነበር ነው የዚህን ሀገር ብቻ ሳይሆን የተለያዩ ሀገራት ግጭቶችን ሳጠራ ስለነበረ ግጭት ሲመጣ ከሩቁ ይታየኛል። ጠንቋይ ስለሆንኩ አይደለም። ቢኮዝ አም አን ኤክስፐርት ኢን ስተዲ ኢን ዲስ እና አይ ዶንት ኖ የአማራ ክልሉን ካስታወስከው አይ ዶንት ኖ ግን እስኪ በሁለት መልኩ እንየው። ያኛው ቪዲዮንም አመጣለሁ ቡንቱ ላይ ልክ እንዳው መጀመሪያ እንደወጣ ያንን ነው የሚመስለው። እንዳውም በጣም ዘለግ ያለ አናሊሲስ ነው። ቪዲዮውንም እንትን አደርጋለሁ አጋራቸዋለሁ ሙሉ እንዲያዳምጡ፣ ግን ትንሽ አሰማለሁ። ግን በሌላ መልኩ ጀዋር አማራን በአማራነቱ ተደራጅቶ እንዲታገል ማድረጋችን ትልቁ ስኬት ነው የሚለው ነገር ለሱ ሪግሬት ታደርጋለሁ። ከዚህ በፊትም በሌላ መልኩ ጠይቄ ነበር። አማራ ናሽናሊዝም ራሱ በደንብ እንዲግልና ኦቨሪት እንዲያደርግ የራስ አስተዋጽኦ የለህም ወይ እንደ ግለሰብም እንደ ቡድንም? ይህ እርስ በራሱ የቱ ጋ ነው ፌር ሼር የምትወስደው የራሱ ነው? አሁን ዛሬ ላይ ሆነ ሪግሬት ታደርጋለህ መጀመሪያ፣ ወይስ አንተ በፈለግከው መልኩ አልሆነም? ምንድን ነው ችግሩ? አማራ እንደ አማራነቱ ቢታገል ኦሮሞ እኮ እንደ ኦሮሞነቱ የታገለው ስለተጨቆነ ነው። ትግራይም ስለተጨቆነ ነው። ስለዚህ አማራን የሚጨቁን ስርዓት ካለ የአማራ ኃይል የአማራ ህዝብ መታገል መብቱ ነው። እኔ ዋት ወርክስ ፎር ኦሮሞስ ሃዝ ቱ ወርክ ፎር ኤቭሪባዲ ለራሴ ብቻ ብዬ ለእኔ የምለውን ለሌላ ሰው የምነፍግበት ሁኔታ ፈጽሞ መምጣት የለበትም። ኢትዮጵያ የሁላችን ነች። አንዱን አግልላ አንዱን የምታቅፍ ኢትዮጵያ፣ አንዱን ጉያዋ አንዱን ከአጥር ውጭ የምታስቀምጥ ኢትዮጵያ ዘላቂያዊ ሰላም ሊኖራት አይችልም። ዴርፎር የተጨቆነ ህዝብ በጾታ ከተጨቆነ በጾታ መታከል አለበት። መብቱ ነው፣ ትክክለኛው ነው። በብሔር ከተጨቆነ በብሔር ይታገላል። አይ ሰው በብሔር አይታገል የሚል ኃይል ካለ የብሔር ጭቆናን ማስቀረት አለበት። እንደሰማችሁት የጀዋር ንግግር ይሄ ነው። ቃለ ምልልሱ ላይ የተነሳው ነጥብ ይሄ ነው። ጀዋር መሐመድ ስለ ፋኖ ስለ ልዩ ኃይል ትጥቅ መፍታት አለመፍታት ሲያነሳ ነበር እና በእርግጥም ያኔ ኡቡንቱ ሚዲያ ላይ ሲናገር እንደነበረው መሳሪያ ከማስፈታት አይምሮና ልብን እናስፈታ የሚል ንግግር ተናግሮ ነበር። ያኔ ከስር እንደተፈታ ጀዋር ሰላማዊ ሰው ሆነ፣ ጀዋር የሀገር ጉዳይ ገደደው፣ ጀዋር በጣም ጥሩ ንግግር ተናገረ የሚባልበት ጊዜ ነበር እንደምታስታውሱት።
ያው ፍላክቹዌት ያደርጋል የጀዋር አቋም። የሆነ ጊዜ በጣም የሆነ አይነት አቋም ይዞ ይመጣል፣ የሆነ ጊዜ ለስልስ ያለ፣ የሆነ ጊዜ ጠንከር ያለ፣ የሆነ ጊዜ የሆነ ቡድን የሚደግፍ፣ የሆነ ጊዜ ደግሞ የሚቃወም አይነት ጀዋር ነው። ወጥ የሆነ ጀዋር መሐመድ እስካሁን አይተናል ብዬ አላስብም። ያኔ የነበረው ጀዋር መሐመድ ጦርነት አያስፈልግም የሚለው ጀዋር መሐመድ ነበረ። ያኔ የነበረው ጀዋር መሐመድ በእርግጥም ትጥቅ ከማስፈታታችን በፊት አእምሯቸውን እናስፈታ የሚል ንግግር የሚናገር ጀዋር መሐመድ ነበረ። ለዚህ ደግሞ ምክንያቴ አላ ሲናገር እንደሰማችሁት መተማመኛ እንስጣቸው ብዬ ነበረ እና ግጭት ሲመጣ ከሩቁ ይታየኛል፣ ነብይ ስለሆንኩኝ ሳይሆን ጉዳዩ ላይ ስላጠናው ግጭት ሲመጣ ከሩቁ ይታየኛል የሚል ንግግር ነው የተናገረው። ያኔ የተናገረው ነገር በእርግጥም አሁን ግጭት ሆኖ እያየነው ነው። አማራ ክልል ውስጥ ግጭት አለ። ስለዚህ አማራ ክልል ውስጥ ያለው ልዩ ኃይል ትጥቅ ከማስፈታታችን በፊት አእምሯቸው ውስጥ ያለውን ትጥቅ እናስፈታ፣ ያንን ምክንያት እናምክን አይነት ንግግር ተናግሬ የነበረ እሱ ነው እየሆነ ያለው ነው ያለው ጀዋር መሐመድ። ግጭት ሲመጣ ከሩቁ የሚታየኝም እንዲህ ስለሆነ ነው እያለ ነው። ግን ወሳኝ ጥያቄ ያነሳው ሞገስ አማራ እንደ አማራ ሆኖ እንዲታገል ማድረጋችን ትልቁ ስኬት ነው ብሎ ነበረ ጀዋር መሐመድ እና አሁን ያ ትግል ብረት አከል ትግል ሆነ። አሁን አማራን እንደ አማራ ሆኖ እንዲታገል ማድረጋችን ስኬት ነው ያለው ጀዋር መሐመድ ምንድን ነው? ኦሮሞ ሆነው እንደ ኦሮሞ የሚታገሉ ብሔሮች ነበሩ። ከኦነግ ጀምሮ ኦህዴድንም መክተት ትችላላችሁ እዚህ ውስጥ፣ ኦፌኮንም መክተት ትችላላችሁ፣ ሌሎችም ፓርቲዎች ካሉ። ትግራይ ውስጥም እንደዛው ነው። በተመሳሳይ ትግራይ ሆነው የሚታገሉ ከህወሓት ጀምሮ በጣም ብዙ ፓርቲዎች አሉ። ሌሎችም ብሔሮች በብሔር የሚታገሉ ፓርቲዎች አሏቸው። አማራ ግን ለየት ያለ ነው። ብአዴን የሚባል ፓርቲ ነበረው። በእርግጥም እንደው እሱ ፓርቲ እንኳን ሲመጣ መኢአድ ነው እንደዚህ ከሚባል ፓርቲ ነበር የመጣው። ስለ ኢትዮጵያ ከሚታገል ፓርቲ ነው ወደ ብሔር የመጣው። እሱንም ያመጣው ህወሓት ነው። ምክንያቱም ባላንስ መስራት ይፈልጋል። በኦሮሞ ፖለቲካና በአማራው ፖለቲካ መካከል ባላንስ መስራት ይፈልጋል። ያንም ባላንስ ለመስራት ነው ብአዴንን የፈጠረው ህወሓት። ያን ባላንስ ባይሰራ ኖሮ 27 ዓመት ሙሉ ኢትዮጵያን እየገዛ አይቆይም ነበር። ያንም ባላንስ ለመስራት የቁጥር ፉክክር እንዲኖር፣ የክልል ፉክክር እንዲኖር፣ የቦታ ፉክክር እንዲኖር አድርጎ በሁለቱ ብሔሮች መካከል እሱ ባላንሱን እያስጠበቀ ለመኖር ነው የመሰረተው። ስለዚህ ለአማራው ብሎ የሚታገል በብሔር በአማራ ብሔር የተመሰረተ ድርጅትን ብዛም አልነበራቸውም። ቢኖራቸውም ያን ያህል የሚንቀሳቀሱ አልነበሩም። እንደውም በዜግነት ፖለቲካ የሚያምኑ በኢትዮጵያዊ ብሔርተኝነት የሚያምኑ ፓርቲዎች ማህበራዊ መሰረታቸውን የሚቆጥሩት እንደውም ከአማራ ክልል ነበር። ስለ ኢትዮጵያዊነት የሚገደው ቢዘፍን ስለ ኢትዮጵያ፣ ቢፎክር ስለ ኢትዮጵያ፣ ቢያቀራራ ስለ ኢትዮጵያ፣ ቢለብስ እንደ ኢትዮጵያ ባንዲራዋን ጌጥ አድርጎ የሚለብስ ማህበረሰብ ነው። ስለዚህ የሆነ የኢትዮጵያዊነት ማማ ላይ የተቀመጠ ማህበረሰብ ነው። ከዛ ማማ ላይ አውርደን ነው የጀዋር ንግግር እንጂ ለአማራው አስቦ አይደለም። ስለተጨቆኑ ይላል። ማንም ብሔር ከተጨቆነ መታገል አለበት ይላል። ጨቋኝ ያሉት ብሔር ነው እንግዲህ አማራ ብሔር ማለት እሱ ስለጨቆነን ነው፣ በብሔር ስለጨቆነን ነው ኦሮሞ ሆነን የታገል ነው የሚል አመለካከት ያላቸው ሰዎች ስለተጨቆነ በብሔር መታገል አለበት አማራን ይላል። ይቀልድ ነው። የነሱ ትልቁ ስኬት በእርግጥም አማራው እንደ አማራ በብሔር መታገሉ ስኬት ነው ብለው ካመኑ ትልቁ ስኬታቸው ከኢትዮጵያዊነት አውርደው ብሔር ውስጥ መክተታቸው ከተውታል። ብሔር ውስጥ እሱን ነው ስኬታችን ብለው የሚያወሩት። ስለዚህ ልክ ለነሱ ለአማራዎች ጥቅም ብሎ ያደረገው አስመስሎ ነው የሚያወራው ጀዋር መሐመድ እንጂ ኢትዮጵያዊነትን በደንብ የሚቀነቀንበት ክልል ጠቅላይ ሚኒስትር አብይ አህመድ ወደዚህ ስልጣን ሲመጡ አንድም የኦሮሚያ ክልል ውስጥ የድጋፍ ሰልፍ አልተደረገላቸው ነበር ታስታውሱ ከሆነ። ባህር ዳር ስቴዲየም ላይ ግን የነበረውን ሰልፍ ታስታውሳላችሁ። በጣም በልዩ ስሜት የኢትዮጵያዊነት ስሜት ያለው ማህበረሰብ ስለሆነ ያንን አድርጎ ነበር። ከዛ አውረደን አሁን በብሔር የሚታገሉ አድርገናቸዋል፣ እሱ ነው ስኬታችን እያለ ነው። አሁን ግን ሲጠየቅ ጀስቲፋይ ለማድረግ የሞከረው በብሔሩ ቢታገል ምን ችግር አለ? ኦሮሞ እየታገለ አይደለም ወይ? ትግራዩ እየታገለ አይደለም ወይ? አንድ ነገር እንስማማ። የብሔር ፖለቲካን ለኦሮሞ ፈቅደህ፣ ለትግራዩ ፈቅደህ፣ ለሶማሌው ፈቅደህ፣ ለአፋሩ ፈቅደህ ለአማራው ልትከለክል አትችልም። በፍጹም አትችልም። መፈቀድ አለበት፣ ምክንያቱም ህገ መንግስታዊ መብቱ ነው። ስትፈቅድ ግን ጀስቲፋይ የምታደርግበትን መንገድ መለየት ማብራራት አለበት። እነ ጀዋር መሐመድ ይሄ መሆኑ ስኬታችን ነው ያሉት እንደው በብሔር እንዲታገል ፈልገው አይደለም፣ ለነሱ እንዲጠቅማ ኖ
ከኢትዮጵያዊነት አውርደውት ነው። ኢትዮጵያዊነት የሚያስተሳስረው ያ የኢትዮጵያዊ ማንነት እነሱ የሚፈልጉትን መገነጣጠል አያመጣም። እነሱ የሚፈልጉትን መጣልህ መጣብህ የሚባባለውን ፖለቲካ አያመጣም። ህብረ ብሔራዊ አንድነት የሚባለውን አስተሳሰብ ስለሚጠየፉ ሁሉም በየብሔሩ እንዲወሸቅ ይፈልጋሉ። ለዛ ብለው ነው ለራሳቸው ፖለቲካ ማራመጃ ብለው ነው ይህንን የሚያደርጉት። ለራሱ ለአማራ ብሎ አስቦ ተቆርቆሮ እንዳደረገው ባያስመስል ጥሩ ነው በዚህ ደረጃ። ስለዚህ ከትልቁ ስኬታችን ይሄ ነው ሲል ምንድነው ችግሩ አለ ጀዋር መሐመድ። ምንድነው ችግሩ? አማራ በአማራነቱ ቢታገል የኢትዮጵያዊ ብሔርተኝነትን አከርካሪን የሰበረው አማራ እንደ አማራ ሲታገል የኢትዮጵያዊ ብሔርተኝነት የዜግነት ፖለቲካ አከርካሪ ነው የተመታው። በዚህ ደረጃ የቀረው አሁን ኢትዮጵያ ውስጥ የሆኑ ከተሞች ካልሆኑ በስተቀር እንደ ብሔር የሚታገሉ ብዙዎች ስላሉ ኢትዮጵያዊ ስሜት፣ ኢትዮጵያዊ ብሔርተኝነት፣ የዜግነት ፖለቲካ በዚህ ደረጃ ኮንስቲትዩዌንሲ አለው ወይ ብሎ መናገር መቻል በራሱ ትንሽ እንደው ደፋር የሚያስብለን ይመስለኛል። ምናልባት የብሔር ፖለቲካ ካመጣብን ኮንሲኩዌንስ አንፃር ካመጣብን ችግር አንፃር ነቅተን ይሄማ አያስፈልገንም ብለን አሁን ኢዜማዎች ማህበራዊ ሚዲያቸው ላይ እንደዛ ያደርጋሉ። በቃ እኔ ብሔር ፖለቲካ ያመጣብን ይሄ ነው የሚሻለን የዜግነት ፖለቲካ ነው የሚል ካምፔን ጀምሯል። ከምርጫው ጋር ተያይዞ እንዲህ አይነት ንቃት ተፈጥሮ ይሁን 97 ዓመተ ምህረት ጊዜ የነበረው አይነት የህዝብ ማዕበል ተፈጥሮ እንደገና ይሄ ኢትዮጵያዊ ብሔርተኝነት ካልታደሰ በቀር የነ ጀዋር መሐመድ ስኬት አማራውን እንደ አማራ እንዲታገል አድርጎ ኢትዮጵያዊ ብሔርተኝነትን አከርካሪው መስበር እነ ፕሮፌሰር መስፍን ወልደ ማርያም እነ ብርሃኑ ነጋ አማራ ብሔር አይደለም ብለው እኮ የሚናገሩት ወደው አይደለም። ኢትዮጵያዊ ማንነት የሚገደው ማህበረሰብ ስለሆነ ያንን ጠብቀው መሄድም ስለሚፈልጉ ጭምር ነው። ምንድነው ችግሩ ሲል ጀዋር መሐመድ አቃሎ ለመናገር የሞከረው ነገር ነው። ቀላል አይደለም። የብሔር ፖለቲካ ኢትዮጵያ ውስጥ ለዘመናት ገንግኖ እንዲቆይ የሚያደርግ የኢትዮጵያዊ ብሔርተኝነት አከርካሪው እንዲሰበር የሚያደርግ አካሄድ ነው። አንዳንድ ሌት ካመርስ ስለሆኑ ደግሞ በጣም ፈጣን ነበር። እንደምታውቁት ከህወሓትም ከኦነግም የፈጠነ ነው። የአብንን ብትሉት የፋኖም እንቅስቃሴ ብትሉት አብን ሰምሃው አሁን ያለበት ሁኔታ ጥሩ አይደለም። አለም የለምም የምንልበት ሁኔታ ላይ ነን ብዬ አላስብም። እነ ፕሮፌሰር በለጠ ሞላ አለ ይላሉ። እንደሚጠበቅበት ስለማይታገል እንወጣለን የሚሉ የምክር ቤት አባላት ደግሞ አሉ። አለ የለም የሚለውን እንተውና በፋኖ ደረጃ እንኳን ጉዳያችንን ብንቀነብበው እና ኦነግና እነ ቲፒኤልኤፍ አሁን ፋኖ የደረሰበት ደረጃ ላይ ለመድረስ አመታትን ዘመናትን አስቆጥረዋል። ብዙ ስራ ጠይቋቸዋል። አሁን ተመችቶታል ነገርየው። ማህበራዊ ሚዲያ ያለበት ጊዜ ነው። የኦነግ እርሾ አለ፣ የቲፒኤልኤፍ እርሾ አለ። እዛ ላይ አማራዊ ቅባት ቀባብቶ ማምጣት ነበር የሚያስፈልገው። እሱን ያደረጉት በጣም በፍጥነት እንደ ሌት ካመርስ በጣም በፍጥነት ነው እዚህ የደረሱት። ደግሞ የሚታዩም ደግሞ ግልጽ የሆኑ በማንነት ላይ የተመሰረቱ ጥቃቶች ነበሩ። የጅምላ መቃብሮች ነበሩ፣ ወለጋ፣ አርሲ እንደዚህ አካባቢዎች። እነዚህን ያየም ማህበረሰብ ጭምር ስላለ በጣም ጉዳዩን አፍጥኖታል፣ አክቲቬት አድርጎታል ብዬ አስባለሁ። ግን ትልቁ ስኬታችን ይሄ ነው ካሉ እነ ጀዋር መሐመድ የኢትዮጵያዊነት ብሔርተኝነትን አከርካሪው መስበራቸው ነው እንጂ ለአማራ ብለው እሱ በማንነቱ እንዲታገል ለዛ ነው የታገልነው አይነት ለነሱ ጥቅም ነው የታገልነው አይነት ነገር ዲስኩር መደስኮሩ ግን እምብዛም ተአማኒ ነው ብዬ አላስብም። እንደው መውጫ እንዲሆንን እንደው ይሄ ህዝብ በስንቱ እንደሚጎዳ አላውቅም። አንድ መረጃ ሰማን። ባንኮች የዲጂታል ባንኪንግ አገልግሎት ሲሰጡ የሚያስከፍሉት ቻርጅ የሚያደርጉት ክፍያ አለ። እዛ ላይ ተጨማሪ ክፍያ እንደተጨመረ ነው መረጃዎች የሚያሳዩት። በኢትዮጵያ አደጋ ስጋትና ምላሽ ፈንድ አዋጅ ቁጥር 1386 ህዝባር 2005 እና በደንብ ቁጥር 576 ህዝባር 2025 ሁሉም ባንኮችና ማይክሮፋይናንስ ተቋማት ከሚሰጡት ብድርና ከዲጂታል ባንኪንግ የአገልግሎት ክፍያዎች ላይ በደንቡ ላይ በተቀመጠው ስሌት መሰረት ከደንበኞች ላይ ክፍያዎችን በመሰብሰብ በብሔራዊ ባንክ በተያዘው የኢትዮጵያ አደጋ ስጋትና ምላሽ ፈንድ ጽሕፈት ቤት ሂሳብ ገቢ እንዲያደርጉ ተደንግጓል። በመሆኑም ከየካቲት 1 ቀን 2018 ዓ.ም ጀምሮ ባንኮች ከሚሰጡት ማንኛውም አይነት መደበኛ ብድር ላይ የሚለቀቀውን መጠን 1% እንዲሁም ሁሉም የባንኮችን የዲጂታል ባንኪንግ አገልግሎቶች ደንበኞች ከሚከፍሉት የአገልግሎት ክፍያ ላይ 5% እየተጨመረ የሚሰበሰብና ለኢትዮጵያ አደጋ ስጋትና ምላሽ ፈንድ ጽሕፈት ቤት ገቢ የሚያደርግ መሆኑን በአክብሮት ለማሳወቅ እንወዳለን ይላል። ንግድ ባንክ ነው ይህንን መግለጫ አወጣው። ስለዚህ ሄዶ ተጠቃሚው ላይ የባንኩ ደንበኞች ላይ እንዲህ አይነት ጫናዎች የሚያሳድሩ አዳዲስ መረጃዎችንም እየሰማን ነው ማለት ነው።
አስመራ የነበሩት ባለስልጣን አዲስ አበባ ገቡ ይላል ቀጣዩ መረጃችን። ባለፈው ሳምንት ወደ አስመራ ተጉዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር የተወያዩት የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስትር አዲስ አበባ ገብተዋል። ሚኒስትሩ ዛሬ ረፋር ላይ ከዶክተር ጌዲዮን ጢሞቴዎስ ጋር ምክክር አድርገዋል። ይህንንም የመንግስት ሚዲያዎች ዘግበዋል። ውድ ቤተሰቦቻችን የዛሬው ፕሮግራማችን ይህንን ይመስል ነበረ። በርካታ ነገሮችን አነሳን። ዛሬ የተሰሙ ትኩስ መረጃዎችን እንዲሁም ደግሞ ቪዲዮዎችን እየጋበዝን በነ ጀዋር መሐመድ፣ በነ ዘመድኩን በቀለ፣ በነ ዘመነ ካሴ ሀሳቦች ላይ በርካታ ነገሮችን አነሳን። አብራችሁን ስለቆያችሁ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናችኋለን። ቪዲዮዎቻችንን ሼር፣ ላይክ በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን በመጫን ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን። እስካሁንም ከኛ ጋር ስለምታደርጉት ቆይታም እጅግ አድርገን እናመሰግናችኋለን። አማሃ ደገፋ ነበርኩኝ። ሀሳብ አስተያየቶቻችሁን በተለመደው መንገድ ልታደርሱን ትችላላችሁ። በሚቀጥለው ጊዜ በሌላ ርዕሰ ጉዳይ እንጠብቃችኋለን። ጤና ይስጥልን።